በመዝሙር 55 ላይ አቤቱ ጸሎቴን አድምጥ፣ ልመናዬንም ቸል አትበል። ተመልከተኝ ስማኝም፣ በሐዘኔ ተቅበዘበዝኩ ተናወጥኩም። ከጠላት ድምፅ ከአመፀኛም ግፍ የተነሳ አመፅን በላይ ጥለውብኛልና በቁጣም ጠልተውኛልና። ልቤ በላይ ተናወጠብኝ፣ የሞት ድንጋጤም ወደቀብኝ። ፍርሃትና እንቅጥቅጥ መጡብኝ፣ ጨለማም ሸፈነኝ። በሬ አርፍ ዘንድ እንደ ርግብ ክንፍ ማን በሰጠኝ? እነሆ ከብልዬ በራኩ፣ በምድረ በዳም በተቀመጥኩ። ከአውሎና ከብርቱ ንፋስ ሸሽቼ በፈጠንኩ አልሁ። አቤቱ ግፍና ጠብን በከተማ ውስጥ አይቻለሁና አስጥማቸው፣ አንደበታቸውንም ቁረጥ። በቀንና በሌሊት በቅጥሯም ይከቧታል። አመፅና ድካም ኃጢአትን በመካከሏ ነው። ተንኮልና ሽንገላ ከአደባባይ አይርቁም። ጠላትስ ቢሰድበኝ በታገስኩ ነበር። የሚጠላኝ ራሱ በላይ ላይ ከፍ ከፍ ቢያደርግ ከርሱ በተሸሸኩ ነበር። አንተ ግን እኩያዬ ሰው፣ ባልንጀራዬና የልቤ ወዳጅ፣ መብልን ከኔ ጋር በአንድነት ያጣፈጥክ፣ በአንድ ልብ በእግዚአብሔር ቤት ተራመድን። ሞት ይምጣባቸው፣ በሕይወት ሳሉ ወደ ሲኦል ይውረዱ፣ ክፋት በማደሪያቸውና በመካከላቸው ነውና። እኔ ግን ወደ እግዚአብሔር ጮኽኩ፣ እግዚአብሔር ሰማኝ። በማታና በጠዋት በቀትርም እናገራለሁ፣ ጮም አለው፣ ቃሌም ይሰማኛል። በእኔ ላይ ብዙ ነበሩና ከሚቃረቡኝ ነፍሴን በሰላም አድናት። ቤዛ የላቸውምና እግዚአብሔርን አልፈሩትምና። ከጥንት ጀምሮ የነበረ እግዚአብሔር ሰምቶ ያጎሳቁላቸው። ከእርሱም ጋር ሰላም በነበሩት ላይ እጁን ይዘርጋ፣ ኪዳኑን አረከሱ። አፉ ከቅቤ ይልቅ ለዘበ፣ በልቡ ግን ሰልፍ ነበረ። ቃሎቹም ከዘይት ይልቅ ለሰለሱ፣ እነርሱ ግን እንደተመዘዘ ሰይፍ ናቸው። ትጋሴም በእግዚአብሔር ላይ ጣል፣ እርሱም ይደግፋል። ለጻድቁም ለዘላለም እውቀትን አይሰጥም። አንተ ግን አቤቱ ወደ ሞት ጉድጓድ ታወርዳቸዋለህ። የደም ሰዎችና ሸንጋዮች ዘመናቸው ግማሽ አይሞላም። እኔ ግን አቤቱ እታመንሃለሁ። ይህን አሁን ያነበብኩላችሁን የእግዚአብሔርን ቃል መዝሙረኛው ዳዊት የዘመረው በሁለተኛ ሳሙኤል መጽሐፍ ምዕራፍ 15 ላይ ከገጠመው ሁኔታ ተነስቶ ነው። የማካፍላችሁ ሐሳብ የከበደህን ነገር በእግዚአብሔር ላይ ጣል የሚል ነው። እንደምታስታውሱት ዳዊት አባቱ እሰይ ረስቶት በነበረበት ጊዜ እግዚአብሔር አምላክ ከተረሳበት ጠርቶ እንደቀባው፣ ቅባት እንደፈሰሰበት፣ ለንግስና እንደተጠራ መጽሐፍ ቅዱሳችን ይነግረናል። ይህ ሰው ለንግስና ብቻ ሳይሆን ደግሞ የተጠራው ቅባቱን ተከትሎ በመጡ እልህ አስጨራሽ ተከታታይነታቸው በጣም አጓጊ በሆኑ የህይወት ሰልፎች ውስጥ ያለፈ ታላቅ የእግዚአብሔር ሰው ነው ዳዊት ማለት። በዳዊት ህይወት ከተከሰቱ እጅግ አስገራሚና አሳዛኝ ከሚባሉ ሁኔታዎች መካከል አንዱ ልጁ አቤሴሎም በዳዊት ላይ የተነሳበት ጊዜ። ዳዊት ይህንን መዝሙር የሚዘምርበት ጊዜ ማለት አቤሴሎም በዳዊት ላይ የተነሳበት ጊዜ ማለት ነው። አቤሴሎም በዳዊት ላይ የተነሳበትን ጊዜ ስትመለከቱት ደግሞ በሁለተኛ ሳሙኤል መጽሐፍ ምዕራፍ 15 ከቁጥር 27 እስከ 31 ላይ ስታነቡ ልክ አቤሴሎም በዳዊት ላይ የተነሳው ድንገት ነው። ዳዊት አልተዘጋጀም ነበረ። ያ ሁኔታ በጣም አስደንጋጭና አስፈሪ የነበረ ሁኔታ ነው ለዳዊት። መጽሐፍ ቅዱስ ሲናገር ዳዊት በቀጥታ ከቤተ መንግስት ወጥቶ ወደ ደብረ ዘይት ተራራ እንደሸሸ መጽሐፍ ቅዱሳችሁን ስታነቡት በሁለተኛ ሳሙኤል ላይ ታገኛላችሁ። ከቤተ መንግስት ወደ ምድረ በዳ ነው የገባው። ከክብር ወደ ውርደት ነው ዳዊትን ያወረደው። ዳዊት የደብረ ዘይትን ተራራ ይወጣ በነበረ ጊዜ ሶስት መሰረታዊ ሐሳቦችን ታገኛላችሁ። የመጀመሪያው ፊቱን ተሸፋፍኖ ፊቱን ተከናንቦ ነበረ። ሁለተኛ እያለቀሰ ነበረ። ሶስተኛ ባዶ እግሩን ነበረ። ባዶ እግሩን የሚለው ቃል የሚያመላክተን ይሄ ሰው ንጉስ ነው። ብዙ አማካሪዎችና የጦር ጀነራሎች አሉት። የደረሰበት ጥቃት አቤሴሎም በዳዊት ላይ የከፈተበት ውጊያ አንኤክስፔክትድ ነው። ሳያስበው ሳይዘጋጅበት እንዴት እንደሆነ ባልገባው መልኩ ነው ድንገት አቤሴሎም በዳዊት ላይ አመጽ ያስነሳውና ሰውየው ጫማውን እንኳን ለማድረግ እድል ጊዜ በማያገኝበት አጣብቂኝ ውስጥ ነው አቤሴሎም ዳዊትን የከተተው። ስለዚህ ከአቤሴሎም ለመሸሽ ያለው አማራጭ ዳዊት ባዶ እግሩን ነው ከቤተ መንግስት ወጥቶ የሄደው። ደግሞ ሲሄድ ከዙፋን ወደ ምድረ በዳና ሰውየውን ያወረደው ከዙፋን ወደ ባዶ እግር ነው። ከክብር ወደ ውርደት ነው። ከቤተ መንግስት ወደ ምድረ በዳን ያባረረው። አቤሴሎም የሚባለው ሰው በክፋቱ እጅግ አደገኛ ነው። አፉ ከቅቤ ይልቅ የለሰለሰ እንደሆነ፣ ነገር ግን ውስጡ ሰይፍ እንዳለ፣ ጦር እንዳለ፣ ሸንጋይ እንደሆነ ይናገራል። ስትመለከቱት በጣም ተግባቢ ቆንጆ ምናምን ይመስላል። ግን በጣም የሚገርማችሁ ነገር አባትና ልጅ ስለሆኑ እስራኤል ሁሉ ወደ አቤሴሎም ልቡ እንዲሸፍት የሄደበት አንድ የሚገርም ስትራቴጂ አለው አቤሴሎም። ያ ምንድነው? እነዚህ ሰዎች አባትና ልጅ ናቸው። አንድ ቀን ተመልሰው ሊገናኙ ይችላሉ፣ ኪዳን ሊያድሱ ይችላሉ፣ ሊስማሙ ይችላሉ ብለው የእስራኤል ሰዎች ስጋት እንዳይገጥማቸው
አቤሴሎም ያደረገው አንድ ጉዳይ ነው። የዳዊትን ሚስቶች አወጣና ጎዳና ላይ ህዝብ ሁሉ እያያቸው አደባባይ ላይ ደፈራቸው። የዛን ጊዜ እስራኤል በጠቅላላ አንድ ነገር ገባው። አቤሴሎም አባቱን ከመግደል አባቱን ከማባረርና ከማዋረድ ወደ ኋላ እንደማይመለስ በትክክል አረጋገጠ ማለት ነውና አደገኛ የሆነ አካሄድ ነው አቤሴሎም የሄደበት። በዚህ ጊዜ እንግዲህ ዳዊት የደብረ ዘይትን ተራራ ይሄድ እንደነበር ከቤተ መንግስት ወጥቶ መጽሐፍ ቅዱሳችሁ ይነግራችኋል። እና የደብረ ዘይትን ተራራ በሚወጣበት ጊዜ ሶስት ነገሮች አሉ። የመጀመሪያው ፊቱን ተሸፋፍኖ ነበር ይላል። ፊትን መሸፋፈን ለአንድ ንጉስ የሀፍረትና የውርደት መገለጫ ነው። ምክንያቱም ሌሎች ሰዎችን በኮንፊደንስ ለማየት እንኳን አቅም እስኪያጣ ድረስ በጣም እስኪያፍር ድረስ አንገቱን እንዲደፋ ነበር ያደረገው እና አስደንጋጭ የሆነ ውርደት ነው የተዋረደው። እሱ ብቻ አይደለም፣ ባዶ እግሩን ነው፣ ፊቱን ተሸፋፍኗል፣ ሰው ለማየት እንኳን አፍሯል እና በጣም ትንሽ ነው ያደረገው፣ በጣም ተራ ነው ያደረገው እና በማይሆን ሁኔታ ነው ያዋረደው። እንደምታውቁት አቤሴሎም በጣም ቆንጆ ነው፣ በጣም የሚያምር ነው፣ የንጉስ ልጅ ነው። ግን ያንን አክሰሱን ያንን እድሉን ተጠቅሞ እንዴት የሰዎችን ሁሉ ልብ በሱ ላይ እንዲሸፍቱ እንዳደረገ ስታነቡት በጣም ነው የምትገረሙት። እንደውም ስለሱ ሲናገር እንደዚህ ይላል፣ አፉ ከቅቤ ይልቅ የለዘበ በልቡ ግን ሰልፍ ነበር። ያኔ በሰላሙ ጊዜ የጣፈጠኝ የለሰለሰኝ ቆንጆ መስሎ የታየኝ ሰውዬ በውስጡ ግን ሰልፍ ነበር አለና ቀጥሎ ሲናገር እንደዚህ ይላል፣ ቃሎቹም ከዘይት ይልቅ ለሰለሱ፣ እነርሱ ግን የተመዘዙ ሰይፍ ናቸው አለ። አሁን ነው የገባው እንደዚህ አይነት መሰሪ አደገኛና ክፉ ሰው እንደነበረ ሁኔታዎች ከተገለጡ በኋላ ነው ዳዊት የገባውና በዚህ ጊዜ ይሄ ሰውዬ በጣም አደገኛ ነው። ሚስቶቹን አደባባይ ላይ ደፍሯል። ህዝቡን ሁሉ በዳዊት ላይ አሳምጿል። የህዝቡ ልብ ሁሉ ወደ አቤሴሎም ሸፍቷል። ስለዚህ የነበረው አማራጭ ሁለት ነገር ነው፣ መጋፈጥና መሸሽ። እንዳይጋፈጠው ደግሞ ዳዊት በዛን ወቅት አቤሴሎምን ሊጋፈጥ የሚችልበት አቅም የለውም። ብዙ ሰው ልቡ ሸፍቷል፣ ደንግጠዋል። እስራኤል በጠቅላላ በሀፍረት ውስጥ ነው ያለውና ንጉስ በጣም በሚገርማችሁ ሁኔታ ፊቱን ተሸፋፍኖ ባዶ እግሩን ሆኖ እያለቀሰ በከፍተኛ የስሜት ስብራት፣ የልብ ስብራት፣ ሐዘን ውስጥ ሆኖ ወደ ደብረ ዘይት ተራራ ባዶ እግሩን ይወጣ ነበርና ድንገት ነው ብያቸዋለሁ እየወጣ ያለው። በዚህ ጊዜ ዳዊት በእግሩ የደብረ ዘይትን ተራራ እየወጣ እያለ በልቡ ደግሞ መከራውን ይዞ የመከራውን ተራራ እየወጣ እያለ ድንገት ሌላ ነገር ሰማ። በእንቅርት ላይ ጆሮ ደግፍ እንደሚባለው ሌላ ነገር መርዶ ደረሰው። ያም መርዶ ምንድነው? የልጅነቱ ወዳጅ፣ በእግዚአብሔር ቤት በሕዝቡ መካከል አብረው የተመላለሰ የልቡ ሰው፣ በጣም ወዳጁ የሆነ አኪጦፌል የሚባል ሰው ከአቤሴሎም ጋር እንዳሴረ ዳዊት ሰማ። ይሄ የሰማው ነገር በጣም እጅግ አስደንጋጭና አሳዛኝ የሆነ ነገር ነው ዳዊት የሰማው። ምክንያቱም አኪጦፌል የሚባለው ሰውዬ በሁለት ምክንያት ለዳዊት ከፍተኛ የሆነ አደጋ ነው። አንደኛ አኪጦፌል የዳዊት በጣም የቅርብ ወዳጅ ነው፣ የልጅነቱ ወዳጅ ነው። በእግዚአብሔር ቤት በብዙ መንገድ አብረው አሳልፈዋል። ሁለተኛ አኪጦፌል ድንቅ አማካሪ ነው። የአኪጦፌል ቃል እንደ እግዚአብሔር ቃል የተባለለት ሰው ነው። የአኪጦፌልን ምክር መጠየቅ የእግዚአብሔርን ምክር እንደመጠየቅ ነውና ይሄ አኪጦፌል የመከራት ምክር እንደ እግዚአብሔር ቃል የሆነች ምክር እንደሆነች ዳዊት ራሱን የተናገረው እና ያደረገው ነገር አንድ ነገር ብቻ ነው። የአኪጦፌልን ምክር ከንቱ እንዲያደርግለት ብቻ ነው ዳዊት የጸለየው። ወዳጆቼ በእነዚህ ሁለት ምክንያቶች ዳዊት በከፍተኛ የሆነ የልብ ስብራት፣ ሐዘን፣ ህመም እና ብስጭት ነው የደብረ ዘይትን ተራራ ይወጣ የነበረው። በዳዊት ላይ የተነሱበት ሰዎች አንደኛው ልጁ፣ ሁለተኛው ወዳጁ ናቸው። ልጁና ወዳጁ ናቸው ያመጹበት። ሁለቱም ደግሞ የኃይሉን ስፍራ ያውቃሉ፣ አቅሙን ያውቃሉ፣ ጉልበቱን ያውቃሉ። ንጉስ የቱ ጋር ብርታት እንዳለው የቱ ጋር ድክመት እንዳለው በትክክል ያውቃሉ። የጓዳው ሰዎች ናቸው፣ የውስጡ ሰዎች ናቸው፣ በትክክል ያውቁታል። ታውቃላችሁ የዛን ጊዜ እንደውም አሁን ዳዊት እንዴት መጠቃት እንዳለበት አኪጦፌል አቤሴሎምን ሲመክረው ወታደር ሲጠይቀው መጽሐፍ ቅዱሳችሁን ስታነቡ ታገኙታላችሁ። እና እነዚህ ሁለት ሰዎች ናቸው በዳዊት ላይ የተነሱት። እንደውም ሲናገር እንደዚህ ይላል፣ ባላንጣ ቢሆን የተነሳብኝ፣ ጠላት ቢሆን የተነሳብኝ በሸሸሁት ነበር፣ በተደበኩት ነበር። አሁን ግን በእኔ ላይ አንገቱን ቀና ቀና ያደረገ ያመጸብኝ፣ እንደዚህ አይነት ውርደት ያከናነበኝ አንዱ ልጄ ነው፣ ሁለተኛው ወዳጄ ነው አለ። የወዳጅ ክዳት በጣም መጥፎና ከባድ ነው። ለብዙ ታላላቅ ሰዎች ውድቀት የጠላቶቻቸው ብርታት አይደለም፣ የወዳጆቻቸው ክዳት ነው ዋናውን ሚና የሚጫወተው። የቱንም ያህል ጠላቶቻችሁ ጠንካራ ቢሆኑ የምትወድቁት በጠላቶቻችሁ ጥንካሬ አይደለም፣ በወዳጆቻችሁ ክዳት።
እና ይሄ አደገኛ የሆነ የህይወት ገጠመኝ ነው። አደገኛ የሆነ የህይወት ምዕራፍ ውስጥ ነው ዳዊት የገባው። ልክ ልጁ ሲነሳበት እንደዛ በጨከነ እንደዛ በመረረ ሁኔታ ሲነሳበት፣ ከዛም ደግሞ የሚገርማችሁ ዳዊት አኪጦፌልን እንዴት እንደሚፈራው እንዴት አርጎ እንደሚፈራው እንደሚያስደነግጠው ማወቅ ከፈለጋችሁ ስሙን ሳይጠራ ነው መዝሙሩ የሚጽፈው። አንተ ይለዋል፣ ወዳጄ ይለዋል። ስሙንም አይጠራም። አደገኛ ነው አኪጦፌል የሚባለው ሰውዬ። አኪጦፌል ደግሞ አድቫንቴጁን አይቶ ተገልብጧል። የኃይል ሚዛኑ አቤሴሎም ጋር እንደመጣ ሲያውቅ ትላንት ሲያማክረው የነበረውን ንጉሥ ክዶ አሁን ተገልብጦ የኃይሉ ሚዛን ወዳጋደለለት ወደ አቤሴሎም ፊቱን አዙሯል። ልክ ልጁና ወዳጁ ሲነሱበት፣ ልክ ሚስቶቹ ሲደፈሩበት፣ የአፍረት ሸማና የአፍረት ማቅ በላዩ ላይ ሲከናነብ፣ ባዶ እግሩን ሆኖ በልቡ መከራውን በእግሩ ተራራውን እየወጣ እያለቀሰ በነበረበት ሁኔታ ውስጥ ሁለት ነገር እንዳስተናገደ ዳዊት ይናገራል። የመጀመሪያው ነገር ጥርጣሬ ውስጡ ገባ ጥርጣሬ። ያ ጥርጣሬ ምንድነው? አያዳምጠኝም እግዚአብሔር፣ አያየኝም እግዚአብሔር፣ አይሰማኝም እግዚአብሔር። እንደውም ምዕራፉ ሲጀምር እንደዚህ ይላል፣ አቤቱ ጸሎቴን አድምጥ፣ ልመናዬን ቸል አትበል። እግዚአብሔር አምላክ ጸሎታችሁን እንደሰማ የምታረጋግጡት ስለመለሰላችሁ አይደለም። ዳዊት ግን ከገባበት አጣብቂኝ የተነሳ እግዚአብሔር ቸል እንዳለው፣ እግዚአብሔር ጸሎቱን እንደማይሰማ፣ እግዚአብሔር ከሱ ጋር እንዳልሆነ እንደጨከነበት እስኪጠረጥር ድረስ የቀባውን እግዚአብሔርን ተጠራጠረ፣ የጠራውን እግዚአብሔርን ተጠራጠረ። ከአባቱ ቤት ጠርቶ ንጉሥ ያደረገውን እግዚአብሔርን ተጠራጠረ። ቸል ያለው የተወው ግራ ሲገባው ወዳጁና ልጁ ሲነሱበት የጨከነበት መሰለው። ልክ እንደዚህ የሆነ የህይወት ጊዜ ያጋጥማችኋል። ልክ እንደዚህ አይነት ሁኔታዎች ልታልፉ ትችላላችሁ። አንደኛ ሳትዘጋጁ፣ ሁለተኛ በጣም ሀፍረትና ውርደት በሞላበት መንገድ ከጠላቶቻችሁ ሳይሆን ከወዳጆቻችሁ ክዳትና ውርደት የሚገጥማችሁ ጊዜ ሊመጣ ይችላል። እንዲህ አይነት ነገር የገጠማችሁም ሰዎች ትኖራላችሁ። ይሄ ጥርጣሬ ብቻ አይደለም። እግዚአብሔር እንደማያዳምጠው፣ እግዚአብሔር ቸል እንዳለው፣ እግዚአብሔር እንደተወው ብቻ አይደለም። በዚህ ሁኔታ ውስጥ ዳዊት የሚናገረው ተቅበዘበዝኩኝ ይላል። ተናወጥኩኝ ብሎ ይናገራል። ከተናወጥኩኝ በኋላ የሚናገረው ደግሞ ምን እንደሆነ ታውቃላችሁ? ከፍተኛ የሆነ ፍርሃት በላዩ ላይ እንደመጣ ይናገራል። ልቤ በውስጥ የተናወጠብኝ መንቀጥቀጥ በላይ ላይ መጣል። አቤሴሎምና አኪጦፌል ዳዊትን አንቀጥቅጠውታል። በአዲሱ ትርጉም አንዘብዝፈውታል። አንቀጥቅጠውታል። በስመ አብ ወወልድ ወመንፈስ ቅዱስ። ለመሰላችሁ ዳዊት አቤሴሎምንና አኪጦፌልን ምን ብሎ ስም እንደሚጠራቸው ታውቃላችሁ? አውሎ ነፋስና ውሽንፍር ናቸው ይላል። አኪጦፌልና አቤሴሎም ማለት አውሎ ነፋስና ውሽንፍር ናቸው። ፍጥነታቸው ፍጥነት እንዳይመስል ከደረሱበት ከስር ነው የሚነቅሉ። አደገኛ ናቸው ሁለቱም። እንዴት ባለው መልኩ እንዴት ባለ አቅጣጫ እንደሚያመልጣቸው ሲያስብ ምን ነው ከአውሎ ነፋስና ከውሽንፍር ፈጥኜ በሄድኩ አለ። ምክንያቱም ዳዊትን የተከተሉ ሰዎች አብረውታሉ። ብዙ ህዝብ ተከትሎታል። ዳዊትን በእግሩ ቢሆንም ተከትለውታል። አፍሮ ቢሸፋፈንም ተከትለውታል። እነዛ የተከተሉ ሰዎች ብዙዎቹ ልጆች ይዘዋል። አቤሴሎም ደግሞ ወታደር ይዟል። ልጅ የያዘን ሰውዬ ነው ወታደር የከበበው ሰው የሚከተለው። በእንደዚህ አይነት ሁኔታ ድንገት ደርሶ ሊመጣ ይችላል ብሎ ያስባል። ድንገት ደርሶ ሊያጠቃኝ ይችላል ብሎ ያስባል። ፍጥነታቸው ደግሞ ልክ እንደ አውሎ ንፋስ ነው። ፍጥነታቸው ልክ እንደ ውሽንፍር ነው። አውሎ ንፋስና ውሽንፍር ሲመጣ መሬት እንደሚርድ ዛፍ ከስሩ እንደሚነቀል ልክ እንደዛ በቁጣና በእልህ ሁለቱ ተነስተውበታል። ከዚህ የተነሳ እያለቀሰ ባዶ እግሩን ፊቱን ተሸፍኖ ይወጣል። ከዚህ የተነሳ ፍርሃትና ድንጋጤ መጡብኛል፣ ጨለማ አለ ዋጠኛል። ሊተራሊ በህይወቱ በቀን ጨለማን ኤክስፒሪየንስ ያደረገው ዳዊት የዚህ ጊዜ ይሄ ሰውዬ ሰልፍ ለሱ አዲስ አይደለም። ጦርነት ለሱ አዲስ አይደለም። ገና በልጅነቱ ድብና አንበሳን የገጠመ ገና በልጅነቱ ጎልያድን በጠጠር የጣለ ሰው ነው። ዛሬ ግን በዙፋን ላይ ሆነው ከዙፋን አውርደውት በባዶ እግሩ አርገውት ይሄንን ሰውዬ ያስደነገጠው የጎልያድ ርዝመት አይደለም። ይሄን ሰውዬ ያንቀጠቀጠው የአንበሳና የድብ መምጣት አይደለም። የወዳጅና የልጅ መክዳት ግን አንቀጠቀጠው፣ ጨለማ ውስጥ ጣለው፣ በፍርሃትና በድንጋጤ ውስጥ ከተተው። እውነት ነው። ከጠላታችሁ አንበሳነት ይልቅ የወዳጃችሁ ውሻነት ከነከሳችሁ ይገላችኋል። እውነት ነው። የሚያስፈራው የጠላታችሁ አንበሳነት አይደለም፣ የወዳጃችሁ ክዳት ነው። ባልጠበቃችሁት አቅጣጫ ነው ሰልፍ የሚከፈትባችሁ። ከመቼ መቼ እንዴት እንደሆነ በማታውቁት መልኩ ጠላታችሁን ትጠብቁታላችሁ፣ ወዳጃችሁን ግን እሱ መድኃኒዓለም ይጠብቅላችሁ። አሜን በል።
አሁን ስነግር ዝም ትልና ሲደርስብህ ወገብን ይዘህ እንትና ትበል። አሁን ሆኖ አሃ እያልክ አሚን በል። አሃ እያልክ አሁን ሆኖ አሚን ብትል ይሻላል እንጂ ሲደርስብህ በጣም የሚገርመኝ ነኝ። ይሄ ሰው እንደነገርኳችሁ ፍርሃት አያውቀውም። የአባቴን በጎች ስጠብቅ ሳለ ሁለት ድብ ወይም አንበሳ ሲመጣ ሸሽቼ ጠቦቷን ወሰደው ብዬ ሪፖርት አረግ ነበር አይደለም የሚለው። ይይዛትና ሲወስዳት እከታተለውና ማጅራቱን ይዤ አስጥለዋለሁ። ማጅራቱን ይዤ ነው አስጥለው መትቼ ነጥቀው ነበር። ከአንበሳና ከድብ በግና ጠቦት የሚያስጥል ዳዊት ዛሬ መንቀጥቀጥ መጣብኝ፣ ጨለማ ዋጠኝ፣ ልቤ በውስጤ ተናወጠ፣ ተቅበዘበዝኩኝ አለ። ለምን? ወዳጄና ልጄ ራእይ ላይ አመጽ አድርገውብኛል። ክፋታቸው አንደኛ ነው፣ አደገኛ ነው አለ። ሁለቱን ሳስባቸው ከአውሎ ንፋስና ከብርቱ ንፋስ ሸሽቼ በፈጠንኩ አልኩ። ብዙ ነገር አወራ። ወዳጆቼ እናንተ ቁጭ ብላችሁ እዚህ ወንበር ላይ ለመስማት ቢደክማችሁን ነገር ሰውየው ሊተራሊ ነው የኖረው። ወደ ደብረ ዘይት ተራራ ባዶ እግሩን ፊቱን ተሸፋፍኖ ንጉስ እንኳን ፊቱን ተሸፋፍነ ኮፍያ አድርገ እንኳን ሜዳ ያሳፍር ፊቱን ተሸፋፍኖ ወደ ደብረ ዘይት ተራራ እየሄደ እያለ አኪጦፌልም አብሯል አሉት። አቤሴሎም ብቻ መሰለ እንደ የተነሳበት አሉት። የዛን ጊዜ ብርክን ያዘው። በቀዝቃዛ ውሃ ታጥበህ ታውቃለህ? አንቀጠቀጠው። ሁለቱ አንቀጠቀጡት። ከዛ በጠቃላ የሚያወራው ነገር በጣም የሚገርም ነው። ማለት የጥርጣሬ የፍርሃት እግዚአብሔር ትቶኛል ረስቶኛል። በመሰረቱ ጠላታችሁ ቢነሳባችሁ እግዚአብሔር ትቶኛል አትበሉ። ወዳጃችሁ ቢነሳባችሁ ነው እግዚአብሔር ትቶኛል አትበሉ። ልክ እንደዚህ ባለበት ሁኔታ ላይ ድንገት 16ኛው ቁጥር ላይ ሰውየው ስፒሪቱ ተቀየረ፣ መንፈሱ ተቀየረ፣ ከዛ ቋንቋው ተቀየረ። ምን እንደመጣበት አይታወቅም። ወዲያው እንደዚህ የጀመረ ሰው አቤቱ አድምጥ፣ ቸል አትበለኝ፣ ተመልከተኝ፣ ፍርሃት መጣብኝ፣ ድንጋጤ ዋጠኝ፣ ጨለማ ከበበኝ ምናምን ሲል የነበረ ሰውዬ በሚገርም ሁኔታ ከ16ኛው ቁጥር በኋላ ንግግሩ ተቀየረ። እኔ ግን አለ ወደ እግዚአብሔር እጮኻለሁ። ወደ እግዚአብሔር እጮኻለሁ ሲጀምር አቤቱ ስማኝ፣ ቸል አትበለኝ ብሎ ጥርጣሬና የሆነ ፍርሃት ነገር ተሰምቶት ነበረ። ልክ ግን ዳዊት ከራሱ ተመለሰና ወደ እግዚአብሔር ማየት ጀመረ። ከራሱ ተመለሰ፣ ከትናንትናው ተመለሰ፣ እየሆነበት ካለው ሁኔታ ተመለሰና ስለ እግዚአብሔር ማሰብ ጀመረ። ልክ ስለ እግዚአብሔር ሲያስብ እግዚአብሔር እንደ ትናንትናው የሚሰማ የሚደርስ የሚታደግ ከጠላቶቹ መንጋጋ የሚያስጥል አምላክ እንደሆነ አስታወሰ። እኔ ግን አለ ወደ እግዚአብሔር እጮኻለሁ አለ። ጠላቶቼ በኔ ላይ ሊያብሩ ይችላሉ፣ ሊተባበሩ ይችላሉ፣ ሊመክሩ ይችላሉ። ልክ ነው፣ ከዙፋኔ ወርጃለሁ። እኔ ግን አንድ ነገር አላቆምም። እሱንም ወደ እግዚአብሔር መጮሄን አላቆምም። እግዚአብሔርን መጣራቴን አላቆምም። ወደ እግዚአብሔር እጮኻለሁ። ዳዊት እንደዚህ ነው። እኔ ግን አለ ወደ እግዚአብሔር እጮኻለሁ አለና እንደዚህ አለ። እግዚአብሔር ይሰማኛል አይደለም ያለው፣ እግዚአብሔር ሰማኛል። እግዚአብሔር ምን አለኝ? ሰማኝ አለ። እግዚአብሔር ሰማኝ። እግዚአብሔር ሰማኝ ያለው ወደ ዙፋኑ ተመልሶ አይደለም፣ ወደ ቤተ መንግስቱ ተመልሶ አይደለም። ሰልፍ ላይ ሆኖ ስደት ላይ ሆኖ እግዚአብሔር ሰማኝ አለ። ዛሬ ማለዳ እንደዚሁ በጨነቃችሁ ጉዳይ ላይ እግዚአብሔር ይሰማችኋል። አቻቻቻቻቻ ኤቻቻቻቻ ጥርጣሬውን አስወገደ። ፍርሃቱን ከላዩ ላይ ጣለ። ቅድም ምን ነው በሰማኝ ብሎ ነበረ፣ ቸል ብለኛል ብሎ ነበረ። ግን ትዝ ሲለው እግዚአብሔር የማይሰማ አምላክ አይደለም፣ እግዚአብሔር የማይደርስ አምላክ አይደለም። ሰማኝ እግዚአብሔር። ይኸውላችሁ always you should have to keep በእግዚአብሔር ላይ ያላችሁን እርግጠኝነት መጣል የለባችሁ። በፈተና ውስጥ ናችሁ ማለት ጠላት ከቧችኋል ማለት ወዳጅ ተነስቶባችኋል ማለት እግዚአብሔር አልሰማችሁም፣ እግዚአብሔር አያችሁ ማለት አይደለም። እግዚአብሔር አይኖቹ ሁሉ ጊዜ በልጆቹ ዙሪያ ናቸው። እግዚአብሔር የሰማው አቤሴሎም እግዚአብሔር ሰማኝ አለው። አቤሴሎም ታርቆት አይደለም፣
አኪጦፌልም ሐሳቡን ቀይሮ አይደለም ወዳጆቼ። እግዚአብሔር ሰማኝ ያለው ሰውየው ወደ ዙፋኑ ተመልሶ አይደለም። መከራ ውስጥ ሆኖ እግዚአብሔር ሰማኝ፣ ስደት ውስጥ ሆኖ እግዚአብሔር ሰማኝ፣ ጫማውን አውልቆ እግዚአብሔር ሰማኛል። ከዛ እንደዚህ ያለ እንደውም በጠዋት አለ፣ በቀትር አለ፣ በማታ አለ። በጠዋት በቀትር በማታ መጮሄን እቀጥላለሁ፣ እግዚአብሔርም ይሰማኛል። በማታና በጠዋት በቀትር መናገራለሁ፣ እጮህማለሁ፣ ቃሌን አለ ይሰማል። 100% እግዚአብሔር አምላክ ቃሌን ይሰማኝ። እርግጠኝነት አለኝ። አቤሴሎምና አኪጦፌል ተነስተውብኛል። ሀፍረትና ውርደት ውስጥ ነኝ ያለሁትኝ። ከበውኛል፣ እያሳደዱኝ ነው። እንደውም መጽሐፉን ስታነቡት እንደዚህ እኮ ነው የሚለው የእግዚአብሔር ቃል ሲናገር። እነዚህ ሰዎች እንደዚህ ይላል፣ አካሄዳቸውን አልቀየሩም ይላል፣ ክፋታቸውን አላቋረጡም ይላል። ዳዊት እግዚአብሔር ሰማኝ አለው። አቤሴሎም አካሄዱ ቀይሮ አይደለም፣ ክፋቱን አቁሞ አይደለም። አቤሴሎም ክፋቱን እየቀጠለ አካሄዱን እየቀጠለ ጭካኔውን እየቀጠለ፣ ዳዊት ግን አንድ ነገር እግዚአብሔር ሰማኝ፣ እግዚአብሔር ሰማኝ። አቤሴሎምና አኪጦፌል አካሄዳቸውን አልቀየሩም ነው የሚለው ዳዊት። እንደውም ሲናገር እንደዚህ ይላል፣ አቤቱ በሰላም ትቤዠኛለህ። በሰላም መናወጥ፣ ፍርሃት፣ ግራ መጋባት ቀር። ዳዊት ሰላም የተሰማው ጠላቶቹ እሱን ማሳደድ አቁመዋል። ዳዊት ሰላም የተሰማው ከራሱ ወደ እግዚአብሔር ፊቱ መልሶ። ወዳጆቼ እንኳን አይደለም ልጃችሁና ወዳጃችሁ የልጅነታችሁ ወዳጅ አይደለም ጎረቤታችሁ እንኳን ሲገላምጣችሁ ትኩሷ አይደፋባችሁ ነው ይመስላችሁ። ግብ ግብ ነው የሚያደርጋችሁ። እኔ ወደ እግዚአብሔር ጮኻለሁ፣ ሰማኛል። ማታ ቀትርና ጠዋት እናገራለሁ፣ እግዚአብሔር ይሰማኛል። ሁለቱ እርግጠኝነቱ ነበር መጀመሪያ የወሰዱበት። ወደ እግዚአብሔር ጮኻለሁ። ክፋታቸውን አላቋረጡም፣ ከአመጻቸው አልተመለሱም። የሚገርም ነው፣ የሚገርም ነው። አኪጦፌልና አቤሴሎም ክፋታቸውን አላቋረጡም፣ ከአመጻቸው አልተመለሱም። ቆይ ስሙ፣ አንድ ስቴፕ ወደ ኋላ ልመልሳችሁ። ልክ ደብረ ዘይት ተራራን እየወጣ እያለ ዳዊት አቤሴሎምና አኪጦፌል አውሎ ንፋስና ውሽንፈር ናቸው እንዳልኳችሁ ምን እንዳልታስተውሳላችሁ? ምን አለ? እንደ እርግብ ክንፍ ባወጣ፣ እንደ እርግብ እኔ ክንፍ ባወጣው በርብ ከዚህ በሽሽ በምድረ በዳ ሄጄ ባረፍኩ፣ በምድረ በዳ ሄጄ ባረፍኩ። ከአቤሴሎምና ከአኪጦፌል ለማምለጥ the best solution ክንፍ ነው። ብን እነሱም በረካዩን ተራምዳ ታመልጣችሁ። ዛሬም እዚህ ቤት ውስጥ ያላችሁ የት ልጥፋ የት ልሂድ እንደው ልክ እንደ ዳዊት ታውቃላችሁ። ይሄንን ችግር ይሄን ጥያቄ ለማምለጥ ዳዊት እንደ አማራጭ አድርጎ የቆጠረው መሸሽ ነው። ከአቤሴሎምና ከአኪጦፌል መሸሽ ነው። ብዙ ጊዜ ሰዎች ከችግራቸው ለመውጣት መሸሽን አማራጭ ያደርጋሉ። ያ አማራጫቸው ግን ለሌላ ከፍተኛ ችግር ይዳርጋቸዋል። መሸሽ ለተጠራ ሰው መፍትሄ አይደለም። መሸሽ ለተቀባ ሰው መፍትሄ አይደለም። ምነው ክንፍ ባወጣል፣ ምነው እርግብ በሆንኩኛል፣ ምነው አንዳንዱን ስራ አስከል ክንፍ አውጥተህ እንደው በር አንዳንድ ጎረቤትን፣ አንዳንድ ዘመን፣ አንዳንድ የቸርች አባል ምን ነው እንደዚህ ክንፍ አውጥተህ ብን ብለህ እንደውም እስቲ ምድረ በዳ ውስጥ አሁን ይተረፋል አይተረፍም? እንደ እርግብ በሆንኩኝና አለ ዳዊት በርረ በምድረ በዳ ባረፍኩኝ። ግራ ገብቶት እኮ ሲያያቸው ሰዎቹ አደገኛ ናቸው። እነዚህንማ ሸሽቶ ነው ማምለጥ፣ ለጫማው በኋላ ይታሰብበት። የሚገርማችሁን ነገር ልንገራችሁ። እነዚህን ሸሽቼ ባመለጥኳቸው ምን ነው እንደ እርግብ በሆንኩኝ ያስባሉትን ሁለት ሰዎች ከራሱ አንጻር ነው ሲያያቸው እንደ ክንፍ መሆን ያማረው። ከራሱ ተመልሶ ወደ እግዚአብሔር ሁኔታዎችን ሲያይ እግዚአብሔር እንደሚሰማው እርግጠኛ ሲሆን ልክ ዳዊት እግዚአብሔር እንደሚሰማው እርግጠኛ ሲሆን እነዚህን ሸሽቷቸው ሳይሆን ጥሏቸው ነው የሚያልፈው። ችግሮቻችሁን ፈታችኋቸው እንጂ ሸሽታችኋቸው አታልፏቸው።
አልሰማችሁኝም ያልኩትን? ምንም አይነት ችግር በዚህ ዓመት ፈታችሁት እንጂ ሸሽታችሁት አታመልጡትም። ፈታችሁት ነው የምታልፉት። እኔ እግዚአብሔር ብሎኛል ተናግሮኛል የሚል ሰው ካለ አሜን ይበለኝ። ምንም አይነት ችግር ፊት ለፊታችሁ ሊኖር ይችላል። እግዚአብሔር እንደዚህ ይልሻል፣ ያ ችግር ትፈቸዋለሽ እንጂ አትሸሽውም። ፈትቼው እንጂ ሸሽቼው ማልፎ ችግር የለም። ሸሽቼው መንገድ ቀይሬ፣ ሰፈር ቀይሬ፣ ከተማ ቀይሬ፣ አገር ቀይሬ አይደለም የገጠመኝ ችግር ማልፈው እፈታዋለሁ፣ ፊት ለፊት እፈታዋለሁ። አልሰማችሁኝም ያልኩትን? አጫጫጫጫጫጫ ማማማማማማማ ምን ይኸውላችሁ፣ በኢየሱስ ስም እንደውም አስፈላጊ ከሆነ አሚን የሚል ሰው ካለ ይሆንለታል። አስፈላጊ ከሆነ ሰፈር የምትቀይሩት አድራሻ የሚቀይረው ችግራችሁ እንጂ እናንተ አትሆነው። መንገድ የሚቀይረው ችግራችሁ ራሱ ይሆናል። እናንተ ስለ ችግራችሁ መንገድ አትቀይሩ። አልሰማችሁኝም ያልኩት? ብዙ ሰው በብድር ምክንያት መንገድ ይቀይራል፣ በችግር ምክንያት ሰፈር ይቀይራል፣ ሀገር ይቀይራል፣ መስሪያ ቤት ይቀይራል። እነግራችኋለሁ whatever it is፣ የትኛውም አይነት ጥያቄ ትልቅ ይሁን ትንሽ፣ ረጅም ይሁን አጭር፣ ወፍራም ይሁን ቀጭን፣ የትኛውም አይነት ጥያቄ በኢየሱስ ስም ትፈቱታላችሁ እንጂ አትሸሹትም። ዳዊት ደቦል አንበሳና ድብ ያልሸሸ ሰው አኪጦፌልና አቤሴሎምን ለመሸሽ አሰበ። ምን ነው እንደ ርግብ ክንፍ አውጥቼ በሸሸው እንዳላለ። ልክ ከራሱ አንጻር ነው ሲያያቸው። ወዳጆች ከራሳችሁ አንጻር፣ ከኤክስፒሪየንሳችሁ፣ ከገንዘባችሁ፣ ከጓደኛችሁ፣ ከእናንተ ካፓሲቲ አንጻር ስታዩት የገጠማችሁ ችግር፣ የተነሳባችሁ ማዕበል፣ ይሄንንማ እንደ ርግብ ክንፍ አውጥታችሁ ካልሸሻችሁት በምን ታመልጡታላችሁ? ግን ወደ እግዚአብሔር ሁሉ ጊዜ ስትዞሩ፣ እግዚአብሔር ላይ ያላችሁን እርግጠኝነት ስትጠብቁ፣ እግዚአብሔር እንደሚሰማችሁ እርግጠኛ ስትሆኑ፣ እግዚአብሔር ዝም ብሏል ማለት እየተዋጋ አይደለም ማለት አይደለም። እግዚአብሔር ጸጥ ብሏል ማለት ትቷችኋል ማለት አይደለም። እግዚአብሔር ዝም ብሏል ማለት ፊቱን ከእናንተ መልሷል ማለት አይደለም። እነግራችኋለሁ፣ እውነቴን ነው የምላችሁ። ኳስ ወደ ታች እንደሚመታ ልክ እንደዚህ ጠላታችሁ ወደ እግራችሁ በታች ይመታችኋል። ይመታሉ በኢየሱስም፣ ይመታሉ በኢየሱስም። ያሳደዷችሁን እነዛን ታሳድዳላችሁ። እግዚአብሔር ያላችሁ እንደዚህ ነው። የትኛውም አይነት ጥያቄ ፈታችሁት እንጂ ሸሽታችሁት አታልፉት። ሸሽታችሁት አይደለም የምታልፉት። ትላንት ሲሆን ሸሽታችሁት አይደለም፣ ፈታችሁት። እነግራችኋለሁ፣ የሸሻችሁት ችግር ለዛሬ እንጂ እድሜ የሚሰጣችሁ ለነገ እድሜ አይሰጣችሁ። የሸሻችሁት ችግር ተጠናክሮ አቅም ጨምሮ ነው እንጂ እንደ ኤሳው የሚጠብቃችሁ። ያዕቆብ ኤሳውን ሸሽቶት ሄዶ ሲመለስ ብዙ ክፍል ሰራዊት ሆኖ ነው የጠበቀው። በብዙ ወታደር ታጅቦ ነው የጠበቀው። የምትሸሹት የትኛውም ጥያቄ በሌላ ጊዜ ሲያገኛችሁ አቅም ጨምሮ ነው እንጂ የምታገኙት አቅሙ ተዳክሞ አታገኙትም። ስለዚህ የተቀባ ሰው፣ የተጠራ ሰው፣ እግዚአብሔር ላይ እርግጠኝነት ያለው ሰው ችግሩን ሸሽቶ አይደለም፣ ችግሩን ፈቶ ነው የሚያልፈው። እግዚአብሔር ሰማኛል፣ በሰላሙ ተቤዠኛል። ከዛ ሲናገር እኮ እንደዚህ ነው የሚለው፣ ሰዎቹ አካሄዳቸውን አልቀየሩም፣ ክፋታቸውን አላቆሙም፣ ተንኮላቸውን አላቆሙም፣ ምክራቸውን አላቆሙም። ሰውየው ግን ፍርሃቱን አቁሟል። ሰዎቹ ተንኮል አላቆሙም፣ ክፋት አላቆሙም፣ ሴራ አላቆሙም። ሰውየው ግን ፍርሃት አቁሟል። የግድቡን ድንጋጤ አቁሟል። መረበሽ አቁሟል ሰውየው። ዳዊት እኮ እንደዚህ ነው የሚለው፣ አካሄዳቸውን ይላል ዳዊት ሲናገር አልቀየሩም ማለት። አኪጦፌልና አቤሴሎም አካሄዳቸውን አልቀየሩም። ዳዊት ግን ፍርሃቱን አቁሟል። ሰዎቹ ክፋት አላቆሙም፣ ተንኮል አላቆሙም፣ ሴራ አላቆሙም። ዳዊት ግን መናወጥ አቁሟል። ድንጋጤ አቁሟል። መቅበዝበዝ አቁሟል። መቅበዝበዝ አቁሟል። ዳዊት ፍርሃት መንቀጥቀጥ አቁሟል። ቅድም እንዲህ ሲንቀጠቀጥ የነበረ፣ ሲደነግጥ የነበረ፣ ሲፈራ የነበረ፣ ሲርበተበት የነበረ፣ ሲቅበዘበዝ የነበረ ሰውዬ አሁን ግን መቅበዝበዝ አቆመ፣ ፍርሃት አቆመ። አንድ ነገር ችግራችሁን ፈታችሁት እንጂ ሸሽታችሁት አታልፉትም። ሁለተኛ ነገር እግዚአብሔር ላይ ያላችሁን እርግጠኝነት በጠበቃችሁ ቁጥር ወደ እግዚአብሔር ጮኻለሁ፣ ሰማኛል፣ ተመልከተኝ፣ ቸል አትበለኝ ምናምን ብሎ ነበር ቅድም። አሁን ግን ሰማኛል። ጠዋት ማታና ቀትር እናገራለሁ፣ እግዚአብሔርም ይሰማኛል። በጣም የሚገርማችሁ ነገር ልንገራችሁ። ቀጥሎ የሆነ ጉዳይ እንደዚህ፣ አቤቷ በሰላም ትቤዣታል። አቤሴሎምና አኪጦፌል ክፋት አላቆሙም፣ እኔ ግን ፍርሃት አቆሜያለሁ። ችግር አላቆሙም፣ ተንኮል አላቆሙም፣ ማሴር አላቆሙም፣ እኔን ማሳደድ አላቆሙም፣ እኔ ግን መፍራት አቆሜያለሁ።
መፍራት ያቆምኩት እኔ ክንፍ አውጥቼ አይደለም። መፍራት ያቆምኩት እኔ ሰራዊትና ጦር አደራጅቼ አይደለም። መፍራት ያቆምኩት እግዚአብሔር እንደሚሰማኝ እርግጠኛ ስለሆንኩ ነው። አንድ ሰው ይፈራል ማለት እግዚአብሔር ላይ እርግጠኝነት የለውም ማለት ነው። እግዚአብሔር ይረዳው ዘንድ እርግጠኛ አይደለም። ያግዘው ዘንድ እርግጠኛ አይደለም። እግዚአብሔር ይደርስለት እንደሆነ እርግጠኛ አይደለም። ትፈራለህ ማለት እግዚአብሔር ላይ መተማመኛ የለህም ማለት ነው። አንድ ሰው ይፈራል ማለት እግዚአብሔር ላይ እርግጠኛ አይደለም ማለት ነው። እግዚአብሔር ደራሽ እንደሆነ እርግጠኛ አይደለም። ያለቀን እንደሚቀጥል፣ የተቋረጠን እንደሚቀጥል፣ የተዘጋን እንደሚከፍት፣ ሰው ሁሉ አፍንጫውን የያዘበትን እሱን በትንሣኤ ኃይል እንደሚያቆመው፣ ያከተመን ነገር በህይወት እንደሚያስቀጥለው እርግጠኛ አይደለም ማለት። እኔ ደግሞ እርግጠኝነቴ በቁመቴ፣ በፍጥነቴ፣ በችሎታዬ፣ በጉልበቴ አይደለም። እርግጠኝነቴ በእግዚአብሔር ላይ ነው። እርግጠኝነቴ በሚከተለኝም ሰው አይደለም። እርግጠኝነቴ በእግዚአብሔር በጠራኝ በአምላኬ በእግዚአብሔር ላይ ነው። ሰይጣን እየዶለተባችሁ እናንተ ፍርሃት ካቆማችሁ አንድ ነገር ይግባችሁ። በጣም እርግጠኝነታችሁ ከጠላታችሁ ምክር ይልቅ በእግዚአብሔር ዝምታ ላይ ነው። መጨረሻ ላይ እንደውም ቃሉ ሲናገር እንደዚህ ይላል፣ ጻድቁን ለመናወጥ አይፈቅድለትም። ለምን እንደው ተቀለ እግዚአብሔር ጠላቶች እንዲመክሩ ይፈቅድላቸዋል፣ ችግር የለም። እንዲሰበሰቡ ይፈቅድላቸዋል። አንድ ነገር ግን አይፈቅድም፣ ጻድቁ እንዲናወጥ እግዚአብሔር አይፈቅድም። የቱንም ያህል ሊማከሩ ይችላሉ፣ አንተ እንድትናወጥ ግን እግዚአብሔር አይፈቅድላቸው። እንድትናወጥ እግዚአብሔር አይፈቅድላቸው። የመጀመሪያው ትርጉም የሚለው እንደዚህ ነው፣ ለጻድቁም ለዘላለም ሁከት አይሰጠውም። ሁከት አይሰጠውም። ወዳጆች በምድር ላይ አንደኛ ጉደኛ ምናምን የተባለ ችግር ሊመጣ ይችላል። በልጅነታችሁ እንዳስለመዳችሁ ያኔ ጠዋት ዳዊትን እንዳስለመደው ሳኦል እንኳን በደነገጠና በፈራ በተቀመጠ ጊዜ የእስራኤልን ተግዳሮት ተጋፍጦ እንደጣለው ያኔ በልጅነታችሁ እልፍ ድሎችን እንድትቀናጁ ያደረጋችሁ አምላካችሁ እግዚአብሔር አሁን ከዚህ በኋላ በህይወታችሁ የሚመጡት ቻሌንጆች፣ ችግሮች በልጅነታችሁ ከገጠማችሁ ተግዳሮት እጅግ በጣም በመቶኛ ያነሱ ናቸው። እናንተ በድል ውስጥ ስትኖሩ ድልን መጠራጠር ጀመራችሁ እንጂ ድልን ለምዳችሁ፣ እናንተ ድልን ለምዳችሁ ኖርማል ላይፍ ሆነባችሁ እንጂ የእግዚአብሔር ተአምራት በእርግጠኝነት እዚህ እስክደርሱ ካለፋችኋቸው ጥያቄዎች ይልቅ ከዚህ በኋላ ያሉ ጥያቄዎች በጣም ኤሌመንታሪ ናቸው። ትልቁን የህይወት ተግዳሮት በመጣችሁበት የህይወት መንገድ ነው ያለፋችሁት። ትልቁን የህይወት ፈተና ያለፋችሁት በመጣችሁበት መንገድ ነው። እግዚአብሔር ላይ ያላችሁ መታመን ጠብቁ፣ እንዳይወሰድባችሁ። ዳዊት መታመኑ በትላንትናው ድሉ ላይ አይደለም። በክርስትና ህይወት ሁለት መጥፎ ነገር በህይወት አይቻልም። አንደኛው እምነታችሁ በትላንትና ድላችሁ ላይ ሲሆን ክፉ ነው። የትላንትና ድላችሁ ታሪክ ብቻ ነው። የዛሬ ሀብታችሁ የትላንትናው ድል ሚስጥር የሆነው የትላንትናው ድል የሰጣችሁ እግዚአብሔር ነው። ዛሬ ላይ ያላችሁ ፖቴንሻል እንጂ የትላንትና ድላችሁ ለዛሬ በምንም መልኩ ፖቴንሻል ይሆናችሁ። ለዚህ ነው ዳዊት ብዙ ጊዜ የአማሌቅ ንጉሥ መጥቶ ሚስቱንና ልጆቹን ወሰደበት ጊዜ ልውጣ ትሰጠኛል አለ። ጦረኛ ነኝ ልሩጥ አለ። እምነቱ ዳዊት የትላንትና ኤክስፒሪየንሱ ላይ አይደለም። የትላንትና ድሉ ታሪክ ነው። ታሪክ ውስጥ ጉልበት ነው። ታሪክ ውስጥ ያለው እውነት ብቻ ጉልበት ያለው አሁን በሆነው በእግዚአብሔር ማንነትና ህልውና ውስጥ ፍርሃት የምታቆሙት፣ ድንጋጤና መቅበዝበዝ የምታቆሙት በዘመናችሁና በመንገዳችሁ ላይ ጠላቶቻችሁ ክፋት ስላቆሙ አይደለም። ይሄ ሰውዬ እንዴት ነው እንደዚህ በአንድ ምዕራፍ ውስጥ በሁለት መንፈስ የምታዩት? እስከ ቁጥር 15 ሲፈራ፣ ሲንቀጠቀጥ፣ ሲደነግጥ፣ ሲናወጥ ቆየ። 16ኛው ምዕራፍ ላይ ቋንቋ ቀይሮ ነገር እንደዚህ ይላል፣ በላይ ላይ ብዙ ነበሩና ይልና ቤዛ የላቸው። ቆይ ቅድም ሲፈራቸው የነበረው ምን አላቸው ብሎ? ቲፎዞ አላቸው ብሎ ነው። ጦር አላቸው ብሎ ነው። ወታደር አላቸው ብሎ ሲፈራቸው የነበረው። ክንፍ አውጥቼ ባመለጥኳቸው ያለው ምን ብሎ ነው? አውሎ ነፋስና ውሽንፍር ናቸው ብሎ እኮ ነው። አሁን ግን ቅድም አውሎ ነፋስና ውሽንፍር ያላቸው ሰዎች አሁን ሲያያቸው ቤዛ የላቸው፣ ቆሌ የላቸው፣ ከአብ ዘንድ እርዳታ የላቸው፣ ከአብ ዘንድ ይሁን አላገኙ።
ይሁን አላገኝ ተማክረዋል ማለት ይሆንላቸዋል ማለት አለ። ብለዋል ማለት ይሳካላቸዋል ማለት አለ። ረግመዋል ማለት ትደርቃለህ ማለት አይደለም። ሰማይ ልንገር እመነኝ፣ ጠላቶች ወደ አንተ የላኩትን ስድብ እግዚአብሔር በፍጥነት በመቶ እጥፍ ወደ እነሱ ይመልስባቸዋል። ፈተና ሲበዛባችሁ፣ ልጃችሁና ወዳጃችሁ ሲከዳችሁ፣ በዚህ ቅርበት የሚጠጋጋችሁ ማዕበልና ወጀብ ቻሌንጅ ሲያስነሳባችሁ እመኑኝ እርግጠኝነታችሁ እንዳታስወስዱ። እግዚአብሔር ቸል ያላችሁ የተዋችሁ የማይሰማችሁ የማይደርስላችሁ እንዳይመስላችሁ። ጩኸታችሁን አታቋርጡ። ከእግዚአብሔር ጋር ያላችሁ ፌሎሺፕ በሱ መታመናችሁን አታቋርጡ። ምዕራፉ ሲያልቅ እኔ ግን በአንተ ታመናለሁ ብሎ ነው። እኔ በትላንትናው ጋሻና ጦር አይደለም። አቤሴሎም ተነስቶብኛል፣ አኪጦፌል ተባብሮታል፣ ጎልያድን አንገቱን የቆረጥኩበት እሱን አምጡልኝ ብላ አይደለም። እኔ በአንተ ታመናለሁ። የትላንትናው ነገር የትላንት ከሁሉ የገረመኝ እንደዚህ ነው። ሁለት ነገር ነው። አወራ ነው እንደዚህ ነው። ትካዜህና እግዚአብሔር ላይ አዲስ ትርጉም የሚለው የከበደህን አልችለውም ያልከውን ከአቅሜ ከእውቀቴ ከችሎታዬ ከገንዘቤ በላይ ነው ያልከውን ከሐኪሞች በላይ ነው ያልከውን ከባለስልጣኖች በላይ ነው ያልከውን በእግዚአብሔር ላይ ጥፋት። ለካ ሰውየው መንፈሱ የተቀየረው ቋንቋ የተቀየረው ሁሉ ነገሩ የተቀየረው ትላንትና ያለከለከው የተንቀጠቀጠው ጨለማ ዋጠኝ ያለው ተሸክሟቸው አኪጦፌልንና አቤሴሎምን ተሸክሞ ነው እንደዛ ይሆነ ወሰደና የከበደህና ትካዜን ያስተከዘ እንድትቆዝን ያደርጋል። ይሄ እየወሰደ የሚመልስህ በመሳ መካከል ቤተሰብ ጋር ቁጭ ብለህ መሳ እየበላ ውስድ አድርጎ መልስ ዝም ያደርግህ። ታክሲ ተሳፍረህ ወስዶ ፌርማታውን አሳልፎ የሚያወርድህን በረኪና በጠጣው የሚያስብልህ በእግዚአብሔር ላይ ጣለው። ስፕራይት ትጠጣለህ። ጌታ ይመስገን። ከዛ ጊዜ ጀምሮ ስፕራይት መጠጣት የከበዳችሁን ነገር በእግዚአብሔር ላይ ጣሉት። ዝም ብሎ ጨዋታ እንዳይመስል፣ ሃይማኖት እንዳይመስል። ይሄ ኮንፊደንስ ይጠይቃል፣ እርግጠኝነት ይፈልጋል። ደግሞ ድርጊት ስብከት አለ። የከበደን በእግዚአብሔር ላይ መጣል ስብከት አለ። ድርጊት የከበደን በእግዚአብሔር ላይ ጣል ብለህ መስበክ አለ። ከመድረክ ስትወርድ መጣል ነው። ዳዊት መስበክ እኮ ነው የጀመረው። ትካዜህን አለ አንባቢ ሆይ ትካዜህን በእግዚአብሔር ላይ ጣል፣ እርሱም ደግፎ ይይዛል። ደግፎ የእግዚአብሔርን ድጋፍ ማግኘት ከፈለክ ትካዜህን አንዳንዴ ጠርሙስ አልከፈት ሲላችሁ አጋጭታችሁ እንደምታከፍቱት ትካዜን በእግዚአብሔር ላይ ጣል የሚለው ቃል እኔ እንደዚህ ነው የሚገባኝ። እግዚአብሔር አምባዬ ነው፣ እግዚአብሔር አለቴ ነው። ወደ እግዚአብሔር የወረወርኩት ነገር ጣለው ማለት አስቀምጦ አይደለም። ጣለው ማለት እንዲህ አድርገህ አስቀምጦ፣ እንደዚህ አድርገህ አስቀምጦ፣ ይሄ ማስቀመጥ። መጣል ማለት ጌታ ምስክሬ ነው። የሆነ ያስቸገራችሁን ነገር እግዚአብሔር ላይ ጣለው ማለት አጋጨው ማለት። ቀጥታ ወደ እግዚአብሔር ወረወርከው ማለት ከእግዚአብሔር ጋር የሚጋጨው፣ ከእግዚአብሔር ጋር የተጋጨ ሁሉ ይደቃል። ከእግዚአብሔር ጋር የተጋጨ ሁሉ ይደቃል። ትካዜን ጣለው ማለት አንደኛ አጋጨው ነው ለኔ እንደገባኝ። ሁለተኛ ትካዜን ጣለው ማለት ቅድም ኢንትሮዳክሽን ቦዲ ኮንክሉዥን ክብር ስትሰጠው የነበረውን ጉዳይ የምጥለው ነገር ክብሩን እንደዚህ አድርገህ ትጥለው። ቅድም ያንቀጠቀጠ ያስፈራ ያቅበዘበዘ ጥፋ እሱን አክብረኸው ፕሮቶኮሉን ጠብቀኸው የነበረውን ጥያቄ ያንን ጉዳይ በእግዚአብሔር ፊት ስትጥለው አዋርደህ ዲስግሬስ አድርገህ። አንዳንድ ሰው ስኳሩን በጣም ነው በቃ ፌቨር የሚሰጠው። ስኳር አለኝ ስኳር አለኝ ይባላል። ሄዴክ አለኝ፣ እንደ ማይግሪን አለኝ፣ የሆነ በሽታ አለኝ ይባላል። ፕሮቶኮል ሰጥተውት የክርስትና ስም አውጥተውለት አክብረውት እቤት ያኖሩታል።
ብራዘር ያስጨነቀህን ጉዳይ አለ መጽሐፍ ሲናገር የከበደህን ነገር አለ በእግዚአብሔር ላይ ጣለው፣ እግዚአብሔርም ደግፎ ይዛል። መጽሐፉ እንደዚህ እኮ ነው። አቤሴሎምን እግዚአብሔር እንዴት እንደገደለው ታውቃላችሁ? አቤሴሎምን እግዚአብሔር የገደለው ያነሳለት በአህያ ላይ ተቀምጦ ሲሄድ ጸጉሩ ረጅም ነው። አቤሴሎም እንጨት፣ እሾክ፣ ጭራሮ ጸጉሩን ያዘው ይላል። የዳዊት ጋሻ ጃግሬ ደርሶ ወጋው ይላል። የሚገርም አቤሴሎም አንጠልጥሎ ነው የገደለው። ከሰማይም ከምድርም ሳይሆን ነው የገደለው። እግዚአብሔር ይኸውልህ ያስደነገጠህን ነገር ሲገላግልህ ከላይም ከታችም ሳይሆን ነው የሚመታል። ማላ አድርጎ ነው መድኃኒዓለም የሚመታው። ትካዜን የከበደህን ያጥፋፋለ እግዚአብሔር ከላይም ከታችም መድረሻ ያሳጠዋል። ይኸው እግዚአብሔር ምስክር መድረሻ ያሳጠዋል። እግራቸዋለሁ ዛሬ በኢየሱስ ስም ያስጨነቃችሁ ነገር ሁሉ እንደዚህ ይመታል። ይመታል። ይህ ሰውዬ እያለቀሰ ነው የወጣው። በሀፍረት ነው የወጣው። ባዶ እግሩን ነው የወጣው። ባዶ እግሩን ወጥቶ መፍራት አቆመ። ስሙኝ፣ በመሰረቱ የጥገኝነት፣ የብቸኝነት፣ የተቀባይነትና የበታችነት ጠንካራ ስሙ ማን እንደሆነ ታውቃላችሁ? ፍርሃት ይባላል። የጥገኝነት፣ የበታችነት፣ የተቀባይነት፣ የበታችነት ጠንካራ ስሙ ፍርሃት ይባላል። ትፈራለህ ማለት እግዚአብሔርን አታምነው ማለት ነው። የመፍራት ብቸኛው መፍትሄ አለመፍራት። አሁን ብዙዎቻችሁ ትፈራላችሁ። ባገባስ ብላችሁ ትፈራላችሁ። ድንገት የኔ ነገር እኮ አይታወቅም፣ ድንገት ላገባ እችላለሁ ብላችሁ ትፈራላችሁ። ብከስርስ ብላችሁ ትፈራላችሁ። እውነቴን ነው። ቢያመኝስ ብላችሁ ትፈራላችሁ። ብከስርስ፣ ዶሮ ጣሉብኝ ብላችሁ፣ እንቁላል ጣሉብኝ ብላችሁ ትፈራላችሁ። ጌታ እንቁላል ጣሉብኝ፣ ዶሮ ጣሉብኝ ትፈራላችሁ። ምንድነው እግዚአብሔር ያላችሁ? ግን ዛሬ ምንድነው ያላችሁ? ምንድነው እግዚአብሔር ያላችሁ? ትልቁን ጥያቄያችሁ ሸሽታችሁት አይደለም፣ ፈታችሁት ነው የምታልፉት። መንገድ የሚቀይረው ችግራችሁ እንጂ እናንተ አይደላችሁ። ቤት ፈልጎ የሚወጣው ቤት ፈልጎ የሚወጣው ችግራችሁ ነው እንጂ እናንተ አይደላችሁ። እግዚአብሔር ከእናንተ ጋር። እጆቻችሁን ከፍ አድርጉ እንደተቀመጣችሁ። ዳዊት በቀትርም በማታም በጠዋትም ወደ እግዚአብሔር ጮኻለሁ እንዳለ በፍጹም መዝሙር እንዳታቋርጥ፣ በፍጹም እግዚአብሔርን ማመስገን እንዳታቋርጥ። ከፍ አድርጉና እንምለውን ከኔ ጋር በሉ። በማታ በሉ እስቲ፣ በጠዋት በቀትር ምስጋናህን እናገራለሁ፣ ታላቅነትህን እናገራለሁ፣ ኤልሻዳይነትህን በሉት እናገራለሁ፣ አዋቂነትህን እናገራለሁ፣ እንደምትችል እናገራለሁ፣ እንደምታነሳ እናገራለሁ፣ እንደምታሻግር እናገራለሁ፣ እንደምታኖር እናገራለሁ፣ እንደምታግዝ እናገራለሁ፣ ከፍ እንደምታደርግ እናገራለሁ፣ ከአፈር ከትቢያ እንደምታነሳ እናገራለሁ።